ምንድነው? ማነው? ምንድነው? እና ለእናንተ ነገሩን ግልጽ ለማድረግ ያክል በድብቅ ካሜራ ምን እንደሚመስል ነገሩን ይዘን እንቀርባለን ወደ እናንተ። አይ ያው ላጥቀ ምናምን የምጠብቀኝ መስሎኝ ነበረ። አዎ እኔና ወላልቀለም ችግር የለም እዚህ ጋር ተቀመጪ፣ ችግር የለም። አይ ተሽኩሩ ነው አይደል? እና በጣም ደስተኛ ማለት የማጠብቀው በጣም ተሽኩሩ ነው ተመረከው። ለዛ እኮ ሌላ ቦታ ነው ሄደ ታውቁ? አዎ ማለት ከባለቤቱ በጣም ብዙ ባለስልጣናት በጣም ብዙ ነው የሚመጣው። ተመልካቾቻችን እንግዲህ አሁን ቦታው ላይ ደርሰናል። የጠንቋዩን ተከታታይ ደርሰንበት ቤቱ እዛ ጋር ነው መሰለኝ። መኪና እንደማቆም ነገር እያለ ነው። ከዚህ በላይ ያለ እንድትመጣው እየሰማሽ ነው። አርፈሽ ተቀመጪ። ስለዚህ መጣ ዝም በይ። ከማሳጅ ቤት በተዘዋዋሪ በጣም የወሲብ ንግድ አለ ማለት እታች የሆነ ልጅ አለ። እነዚህ ሴቶች በእድሜ ነው የመጡት። ልጃገረድ የሚፈልጉ ከሆነ ብቻ በእድሜ ክልል ነው የሚያመጣቸው። አንዳንድ ጊዜ ምናምን እንትን እንላለን ወሲብ እናደርጋለን። ሰዓት የሚፈጀሩ ወይ ውጣ ወይ የምፈልገውን ነገር ላድርግ። በጣም እየተደመጡ ያለው አንተ ብቻ አይደለም። ፖሊስ በጣም ብዙ በቃላት የሚመጡ ነው እኛን አገልግሎት ይጠቀማል። የሚፈልገውን ነገር ማለት ትችላለህ። ተረጋግቼ ነው ሌላ ጸባይን አታምጣ። እርዳኝ ጠንቋይ ወሰደ። ከዛ ያ የተወሰደው ነገር አሁን ዛሬ መጣ። ሁል ጊዜ በየቀኑ ብትመጣ ያ ነገር ሽሽ እየሆነብን ምናምን የሚያደርግ እነዚህ ባለስልጣናት ዜጋ ምናምን ሲመጣ የእነሱ ለብቻ ነው ክፍልም ባለስልጣናት የሚገቡበት ክፍል ሌላ ነው። ኖርማል ሰው የሚጠቀምበት ክፍል ሌላ ነው። ይገባል። ይሄ ነገር ለኔ እናንተም ስለሱ አይመለከትሽም። እዛ ጋር ካሜራ አለ። የምን ካሜራ? ተቀመጭ። እዚህ እናንተ ጋር የትኛውም አይነት ከስተመር ከተጠቀመ በኋላ የእሱን የዘር ፈሳሽ ወዴት ነው ወይስ ለማን ነው የምትሰጡት? ይሄን ብቻ መልሽልኝ። እንዲያት ነው የዘር ፈሳሽ ለኛ ምን ያደርግልናል? እዚህ ጋር የስንት ሰው ትዳር ነው ያበላሸው? የስንት ሰው ዝም በይ ብቻ አጭር ነው። ይደፍሩናል በጣም ብዙ ውጪ ራሱ እንድንመጣ አይደለም። እኔ ቤተሰቦቼ ናፍቀኝ እነሱ ማግኘት እፈልጋለሁ። ስልክ ራሱ እንዳወራ አይፈቅዱም። ስልክ ይቀምተውኛል። ለሶስት ለአራት ግንኙነት የሚያደርጉ የለም። እነሱ በጣም ወይኔት ሰላም ውድ ተመልካቾቻችን እንደምን አላችሁ? እኛ ደህና ነን። ይህ የስውር ሚዲያ ነው። ባለፈው ይዘን በመጣነው ጉዳይ መሰረት እንግዲህ የአቶ ሰለሞንና የወይዘሪት ብርቱካንን ጉዳይ ቀርፈኗል። ቤታቸው ውስጥም ሰላም ወርዶ እንደነበር አሳይተናል። በተረፈ ባለቤቱ ደውላ እንዳሳወቀችን ከሆነ አቶ ሰለሞን ትንሽ የጤና እክል እንዳጋጠሙና በጸበል ላይ እንደሚገኝ አሳውቃናለች። ያው ምንም ደህና ቢሆን እዛ ላይ ጸበል ቦታ ላይ የሚያወራውና የሚለፈልፈው ነገር ልክ አልነበረም። እናንተም ቤተሰቦች ጉዳዮቹ አስጨንቋችሁ በውስጥ መስመርም የምትጠይቁን አላችሁ። እንግዲህ አቶ ሰለሞን አሁን ላይ በጸበል ላይ ይገኛል። የሚያወራው ነገርም ምናምን ልክ አይደለም። ትንሽ የጤና እክል አጋጥሞታል። እሱን ተከታትለን ለእናንተ የምናቀርብ ይሆናል። ለዛሬ እንግዲህ እግር በእግር ተከታትለን በደረስንበት መረጃ መሰረት 22 አካባቢ የኛ ተከታዮቻችን በደረሱበት መረጃ መሰረት እዛ አካባቢ የሚሰራውን ነገር ለእናንተ በድብቅ ካሜራ የምናቀርብ ይሆናል። ቦታው ላይ ተገኝተናል እና ለእናንተ ነገሩን ግልጽ ለማድረግ ያክል በድብቅ ካሜራ ምን እንደሚመስል ነገሩን ይዘን እንቀርባለን ወደ እናንተ። የምትለውንም ማለትም እስኪ ጠንቋዩ ጋር የሚላላከውም ልጅ ምናምን እዚህ እንደሚመላለስ ማታ ማታ አንዳንድ መረጃዎች አሉን። እሱን እንግዲህ እግር በእግር ለመከታተል እዚህ መተናል። ልጅቷንም የምትለን እንሰማለን። ተከታተሉ። ቻችን እንግዲህ ውስጥ ገብተናል። ካሜራውንም ሊታይ በማይችል ቦታ ደብቀናል። እንግዲህ ውስጥ ስንገባ ያየነው ነገር በጣም
የሚገርም ነው። ቦታው በጣም ቅንጡና በጣም ጽድት ያለ ቦታ ነው። እንደዚህ አይነት ተግባር ራሱ የሚፈጽሙ አይመስሉም። ይሁን እንግዲህ በሰለሞን አቅም እንደዚህ አይነት ቦታ ራሱ እንደዚህ ያደርጋል ማለት ትንሽ ለማሰብ ይከብዳል። ሴቶቹም እንግዲህ እታች አሉ። በመስታወቱ ታስመርጠውኝ አንዷን ጠርቻታለሁ። ከዛ ሩም ግባ ብለው ጠብቆኝ እንግዲህ እየጠብኩ ነው። ቦታው በጣም የሚገርም ነው። በጣም የሚገርም ለማሰብ የሚከብድ ነው። በጣም ቅንጡ ቦታ ነው። በጣም እስኪ ልጅቷ እየመጣች ነው የምትለንን እንሰማለን። ካሜራውን እንግዲህ ደብቀነዋል፣ አታዩም ብለን እንገምታለን። ተከታተሉ። ሰላም ነው? ሰላም አለ። ምን ነው ተቀመጥክ? አስቀመጪ እየጠበኩሽ ነው። አስቀመጪ እየጠበኩሽ። አይ ያው ላልቀ ምናምን የምጠብቀኝ መስሎኝ ነበረ እኮ እኔና ወላልቀለው። ችግር የለም ማለት ትንሽ ፊቴ እንዳይታይ ፈልጌ ነው። ማለት ባለስልጣን ነው ማለት ወይስ ትዳር ምናምን አለ? እሱን ፈርቼ ነው። ታዲያ አይ ግን ብታወልቀው ደስ ይለኛል። ችግር የለም አወልቀዋለሁ። እሺ ልብስና ወላልቃ ማለት ሰዓታችን ከምንገል። እሺ አወላልቃለሁ። እሺ አወላልቃ። ግን ማክሰን ኮፍያ የምታወልቅልኝ ደስ ይለኝ ነበረ። አወልቀዋለሁ። የሚሽኮረመም ሰው ምናምን ደስ ይለኛል። አምነህበት መሰለኝ የመጣህ? አዎ። የመጀመሪያ ነው? የመጀመሪያው ነው። ተጠቅሜ አላውቅም እንደዚህ አይነት አገልግሎት። ተአምር ነው የሆነብኝ። እዚህ ሲመጣ ራሱ እንደዚህ እንዳለ አላወኩም ነበር። አገልግሎታችን የታየው ገና አላዩትም። እሱንማ ገና መምጣት አንዴ መቼ ሰምተሃል ስለኛ? አዎ በትንሹ። አሁን አልቃ ምንድን ነው? እሺ ጨርሺ። ትንሽ እናውራ ብዬሽ እኮ ነው። የምን ወሬ ነው የምናወራው? ብዙ ከስተመሮች እየጠበቁኝ ስለሆነ ሻማው ምንድን ነው ግን? አይ የደስደስ እንደና ወጣ የመጀመሪያ ነው ምናምን መብራት እያለ ሻማ። እሺ አሁን ሰዓት የለኝም። ልብስን ታውላልቅልኛል? እሺ አንዴ ቁጭ በይ እስኪ። ለምን እቀመጣለሁ? ያው ስራዬን ለመስራት ነው የመጣው። ስለዚህ ልብስን አውላልቅ፣ ኮፍያን አውልቅልኝ፣ ማክስን አውልቅልኝ። አውልቃለሁ። እሺ ቆይ በጣም እንትን ደብሮሃል። ችግር የለም ቁጭ በይና እናውራ። አንዴ ናሽ ልስካ ቁጭ ብለና። ችግር የለም እዚህ ጋር ትቀመጪ። ችግር የለም። ተሽኮረመምሃል። እየተሽኮረመምኩ አይደለም። ቆይ ምንድነው ተረብሻል? አልተረብሽም፣ ሰላም ነው። ትንሽ የመጀመሪያ ስለሆነ ነው። ቆይ መጀመሪያ ነው ብለው ናሽ እዚህ ጋር አልጋሪ ቁጭ። እዚህ ጋር እናውራ። ና አይ እዚህ ይሻለናል። ና በጣም ተሽኮረመምኩ። መጀመሪያ ግን ለዛ እኮ ነው። ሌላ ቦታ ምናምን ሄደህ አታውቅም? አዎ ማለት አሁን በጣም ብዙ ባለስልጣናት በጣም ብዙ ሰው ነው የሚመጣው የኛን አገልግሎት የሚጠቀሙት ማለት ነው። እና አንተ እንዴ ሁሉም ሰው የሚያደርገው ነገር ኖርማል ነገር እኮ ነው። እና አትጨነቅ። በጣም ነው ደስተኛ ማድረግ ከማጠብቀው እኮ። እሺ አንዳንድ የምትጠይቅ ጥያቄ አለ። ከዛ በኋላ ወደ ሰራው ገባ። ምንድን ነው የምትጠይቀኝ? እሱም እኮ እዛ ጋር ቁጭ ብለን ትንሽ ልጠይቅ። እዚህ ይሻላል። ቆይ ችግር አለ? የለም ችግር። አይ ቦታው ምቾት ስላልሰጠኝ ነው ማለት። እሺ ምንድነው ልታናግረኝ የፈለከው? ምንድነው? ግራ እያጋባኝ ነው ያለው። እዛ ጋር ነውና እናውራ። ቆይ ምን ልታደርግ ነው የመጣው እዚህ? አንቺ እንደምታስቢው አይደለም። እኔ አሁን ስራዬን ነው እየሰራሁ ያለሁት። ፈልገውን ነገር ላድርግልህ በቃ። ወይ ካልብዛ ይወጣልኝ ማትፈልግ ከሆነ ማለት ነው እኮ። የኔ እናት አንዴ እዛ ጋር ተቀምጠን እናውራ። ምንድነው የምናወራው? እኮ እዛ ጋር ቁጭ እንበልና አንዳንድ የምጠይቅሽ ጥያቄ አለ እኮ። እዚህ ጋር ጠይቀኝ። ስለሱ ትንሽ ተነግሪኛለሽ። ጠይቀኝ ጥያቄ እዚህ ጠይቀኝና ስራችንን እንስራ። ሰዓት እየፈጀብኝ ነው ያለው። ብዙ ከስተመሮች አሉብኝ ውጪ። ቶሎ ብታፈጥነው ደስ ይለኛል። በቃ ይሄ እኮ ኖርማል ነገር ነው እንዴ። እንኳን አንተ ይቅርና ብዙ ባለስልጣኖች በጣም ብዙ ሰው ነው እየመጣ የኛን አገልግሎት እየተጠቀመ ያለው። እንኳን አንተ ይቅርና ማለት ነው። ሲቀጥል ኮፍያህን ማክሰን አድርገህ እንትን የምትለው ጥያቄ አለኝ ምናምን የምትለው ማነው? ቆይ ምንድን ነህ አንተ? ብቻ አይደለም እንዴ ፖሊሶች በጣም ብዙ የህግ አካላት እየመጡ ነው የኛን አገልግሎት የሚጠቀሙት። ምንድነው እንደዚህ የሚያሳፍር ችግር አለ ወይ? ማለት የገንዘብ እጥረት ያለብህ ራሱ አትመስለኝም። ዝም ብዬ ሳይክ ችግር ካለ እስቲ ምን ሆነክ ነው?
ምንም አልኩ እኔ በጓደኞቼ ግፊት አማካኝነት ነው የመጣሁትና ዛሬ መጀመሪያ ነው እና ትንሽ ስለ ስራሽ አንዳንድ ነገር ብትነግሪኝ። እንግዲህ የመጀመሪያ ስለሆነ በጓደኞቼ አሁን የመጣው የት ነው? ልክ ነሽ። ምን ልታደርግ ነው የመጣው? ማሳጅ ቤት። በቃ ማሳጅ አይደለም ማሳጅ። ከፈለክ ደግሞ ሌላ ነገር የምትፈልግ ከሆነ ደግሞ ችግር የለውም። አያሳስብም። ለሱ እና ትጨነቂ እኮ ኖርማል ነገር ነው እንዴ? እና በጣም ውስን ቦታ ነው የመጣው። በጣም ጥሩ ቦታ ነው መርጣ የመጣው። አገልግሎታችንን ጓደኞችን ነግረው ሊሆን ይችላል። በጣም አሪፍ ቤት ነው እና ትጨነቅ። በቃ እኮ አሁን የመጣችሁበት ቦታ ሰው አያውቀውም። በጣም ብዙ ሰው አይበዛበትም። ደህንነታችሁ ይጠበቅበት ቦታ ነው እና ትጨነቅ። ሰው ያኛል ምናምን ብላ ትጨነቅ። ችግር የለውም። እሺ እና ትጨነቅ። ፈታ በል፣ ራስን አረጋጋ፣ ሪላክስ አድርግ። እንዴ ያው እንደነገርኩሽ የመጀመሪያም ስለሆነ ነው እኮ ኖርማል ነው። እንኳን አንተ አግብተሃል? አዎ። ትዳር አለህ? አዎ። ለዛ ነው እና እንደዚህ ያልጠበቅኩም ነበርና ስመጣ ይሁን ያልጠበቅኩት ነገር ስለሆነ ታች ያለው ነገር ነው ያለው። በቃ አገልግሎታችንን በጣም ወጣቱንም እያዩት ነው ታች ያለው ነገር። በጣም ብዙ ነው የሚመጣው። በጣም ብዙ ነው የሚመጣው። ይገርማል። እንደዚህ ደንበኛ ናቸው በነገርህ ላይና በቃ ከዚህ አይጠፉም። ሱስ ስለሆነባቸው ማለት ነው የኛ ስራ። በቃ ስማችን ሁላ ብዙ ቦታ ነው የሚጠራው። አይቶ ሊሆን ይችላል አቅም ያው በዝና በሰው ነው እንደመጣ ነው የነገርከኝና ግን በጣም ብዙ ሰው የሚወደው ቦታ ነው። ባለስልጣናቱ እንኳን ሳይቀር የውጪ ዜጋ ሁላ ሳይቀር ዜጎችም ይመጣሉ። አዎ ይመጣሉ። በጣም ጥሩ ቦታ ነው የመጣችሁት እና ትጨነቅ እንዴ። ተረጋ በል እና በቃ ተረጋጋ። እሺ ቆይ ምን እየሆንክ ነው? በጣም ግራ እያጋባኝ ያለው ሰዓቴን እየበላህብኝ ያለው እንዴ። በጣም ጎተጎትኩ፣ ተንበላጠጥክ። ምን ነው አንዴ ተረጋጊና አግባባለሁ ማለት ነው። ያለውን ነገር አስረዳኝ። እዛ ጋር እንቀመጥና ያለውን ነገር እዚህ ጋር እኮ በጣም አሪፍ ቦታ ነው። የምትፈልገውን ነገር ማለት ትችላለህ። አንዴ በእናትሽ እጄ እንዳትይጂ እሺ። ውጣልኝ። ለምን ደግሞ ብር ከፍዬ ነው እንዴ? ሰዓቴን እየፈጀብኝ ያለው በጣም ብዙ ከስተምር አለ እያልኩ ነው። በጣም አንተ ምን ጫጫ ነኝ አልክ? ውጣልኝ ወይ የምፈልገውን ነገር ላድርግልህ። በጣም ለመንኩ ተለመንክ። ምን ነው? ውጣልኝ። አንዴ ተረጋጊ። አልረጋጋም። ምንድን ነው የምረጋጋው? ሰዓቴን እየፈጀብኝ ያለው ብዙ ከስተምር ታች እየጠበቀኝ ነው። ምንድን ነው ያደረገው? ይገባኛል። አንዴ ቁጭ በይና አልቀመጥም። ምንድን ነው የምቀመጠው? በቃ ሪላክስ አድርግ። የምፈልገውን ላድርግልህ። እኛው ተረጋግቼ ነው ሌላ ጸባይን አታምጣብኝ። እንዴ ምን ሆነህ ነው? ተቀመጪና አንዳንድ ምን ነው ነገር ስሙ ማን ነው? ቆይ ማን ስሙ? ስሚ ናሆም ይባላል እኮ ናሆም። ቁጭ በል ተረጋግተን ና። አንዴ እባክሽ አንዴ እዚህ ጋር ተቀመጪና። አልቀመጥም። ሰዓቴን እየፈጀ ነው። ወይ ውጣ ወይ የምፈልገውን ነገር ላድርግልህ። በጣም እየተለመንክ ነው ያለው። አይ እንደምታስቢው ማለት እንደምታስቢው አንዴ ነይ። ቆይ ነይ። ለባከኝ ምንድን ነው? ቆይ ምንድን ነው የምፈልገውን ነገር ለምን አትጠይቀኝም? ወይ ውጣልኝ። ሰዓቴን እየፈጀ ነው ያለው። አንዴ ስሚ የኔት አንዴ ቁጭ በይና እናውራ። ድሮም እንደዚህ ማክሰም ምናምን አድርገን እንትን ስመጣ አላማርከኝም። እሺ የምፈልገውን ጠይቀኝ። ነው ቆሜ። አይ ቁጭ በይ አንዴ። ብዙ ሰዓት አትፈጅብሽ ነው። በጣም ብዙ ከስተምር እየጠበቀኝ ነው። ለመንኩ። በጣም ተንበላጠጥክ። ምን ነው አሁን ምንድን ነው የምታወራኝ? ስሚኝ እኔት ገንዘብ ከሆነ ችግርሽ ገንዘብ ሊጨምርልሽ ይችላል። እኔ አሁን እዚህ ጋር ስሚኝ አንዴ። እኔ አሁን እዚህ ጋር አንድ ችግር ገጥሞኝ ነው የመጣሁት። ቅድም በጓደኞቼ አማካኝነት ነው የመጣሁት ብዬሽ ነበር አይደለ? አንድ ጓደኛዬ እናንተ ጋር ከስተመረ አንተ ጓደኛ ምን አገባኝ? ያገባኛል? አገባሽ እና ታዲያ ጓደኛ ከሆነ በውጭ ትገናኛላችሁ፣ በውጭ ትገናኛላችሁ። ወንድም ሊኖርሽ ይችላል። ስሚኝ አንዴ። ምናልባት እዚህ ቢመጣ ባይል ልታውቂው ትችላለሽ ወይ ፎቶንም ባሳይሽ። እናንተ ጋር በጣም እዚህ ከስተመር ነበር። እስቲ ሊሊ የምትባል ልጅ በጣም ብዙ ሰው ነው የሚመጣው። ማለት የሚሄደውንም የሚመጣውንም የመሸምደድ አቅሙም የለኝም። ታውቂያለሽ እያልኩ አይደለም ነገር እንትን በልና ጨራርሰን እንትሄድበት ቦታ ካለ ትሄዳለህ። እኔ በጣም ብዙ ሰው እየጠበቀኝ ነው። ስሚኝ፣ አሁን እዚህ እንዳልሽው ማሳጅ ወይም ኤክስትራ የምትሆን አገልግሎት ለመጠቀም አይደለም። እኔ አንድ ጥያቄ ነው የምጠይቅሽ፣ እሱም ብቻ መልሽልኝ። ገንዘብ ከሆነ ችግርሽ ገንዘብ ሊጨምርልሽ ይችላል።
ግን አንዴ እባክሽ ልብ ብለሽ ስሚ። እያስገደድኩሽ አይደለም፣ እዚህ ጋር በፈቃደኝነት ነው እንድታወሪ የምፈልገው። አንድ ጓደኛዬ እናንተ ጋር እዚህ ተመላላሽ ሊሊ የምትባል ልጅ አለች እናንተ ጋር፣ የእሷ ከስተመር ነው። ሜቢ እሷ ጓደኛ ልትሆን ትችላለች። ግን አሁን እኔ የምልሽ ልጁ ታሞ በጸበል እየተመላለሰ ነው። በጣም እየተንከራተተ ነው። በጣም ክፉኛ ታሟል። አንዴ ተረጋጊ። አንዴ አሁንም በፈቃደኝነት እንድታወሪ ነው የምፈልገው። እኔ አንተ የምትለው ይገባኛል፣ አውቃለሁ። አታውቂውም፣ ግን እኔ ከበስተጀርባ የሚሰራውን ነገር ምን እንዳለ እኛ እናውቃለን፣ ደርሰንበታል። ግን እባክሽ ወንድም ካለሽ በወንድምሽ ሊያዝሽ። ልጁ በጣም እየተሰቃየ ነው። እኔ አሁን ይህን ነገር ለአንተ ከተናገርኩ ህይወቴን ሁላ ላጣ እችላለሁ። ስለዚህ በቃ ገንዘብ ከሆነ ችግርሽ እኔ ገንዘብ እጨምርልሻለሁ። እኔ አሁን ገንዘብ ምናምን ጭራሽ እኔ ከዚህ ስራ ሁላ በወጣ ደስ ይለኛል። እዚህ ስራ ላይ መቀመጥ አልፈልግም። በጣም እያስጠላኝ ምን አድርጎሽ ነው ታዲያ ለመውጣት? በቃ ወጣልኝ። እኔ ህይወቴን ስለሚያሰጠኝ እኔ ይህን ነገር መናገር አልፈልግም። እኔ ቤተሰብ አለኝ፣ እነሱን ለማስተዳደር ነው እዚህ ስራ ውስጥ የምገባው። ታናናሽ ወንድሞች አሉኝ፣ እነሱን ለመርዳት ነው ይህን ስራ የምሰራው። እሺ ወንድም ካለሽ እዛ ጋር የሚሰቃየው ወንድምሽ ነው እና በወንድሞችሽ እያልኩሽ ነው። ይህን ደግሞ ከተናገርኩ በቃ ስራዬን እማጣለሁ፣ ህይወቴን ሁላ ነው የማጣው። ምንም እዚህ ጋር አንቺ ላይ ምንም የሚፈጠሩ ሪስክ የለም። ይህን ነገር በሚስጥር እንድነግሪኝ ነው የምፈልገው። በሚስጥር ነው እንድነግሪኝ የምፈልገው። ምንም አንቺ ላይ የሚፈጥረው ችግር የለም። ለእኔ ይህ ስራ ተመችቶኝ ደርሶኝ የምሰራው ስራ አይደለም። በቃ ግዴታ ስለሆነብኝ እህቶቼን ወንድሞቼን መርዳት ስላለብኝ ነው ይህን ስራ የምሰራው። እና አሁን ደግሞ አንተ የምትለኝን ልጅ አላውቀውም። በሌላ ነገርም ሊታመም ይችላል እኮ ማለት እዚህ ቤት ብቻ ስለተጠቀመ ይታመማል ማለት አይደለም። ልክ ነሽ ብልሽ ጓደኛችን በቃ እዚህ እናንተ ጋር ከመምጣቱ በፊት በስራውም ሆነ በትዳሩ ባለው ህይወት በጣም ጥንቁቅ ሰው ነበር። ግን ልጁ እናንተ ጋር ከመጣ በኋላ ነው ሁሉም ነገሩ እየተመሰቃቀለ ይመጣው። ጤናው፣ ከሚስቱ ጋር ያለው የትዳር ህይወቱ እየተመሰቃቀለ ይመጣው። አሁን ደግሞ ጸበል ላይ እየለፈለፈ ያለው እዚህ በእናንተ ጋር በተያያዘ ነገር ነው። አንዴ ተረጋጊና እባክሽ በወንድሞችሽ ይይሻለሁ። እንዳስጨነኩሽ እንዲሰማሽ አልፈልግም እና በቃ ሰው ነሽ፣ የሰብአዊነት ስሜት ከተሰማሽ እንድትነግሪኝ ነው። በቃ እኔ ይሄን ነገር ልነግር አልችልም። በቃ እኔ ይሄን ስራ ወድጄው አይደለም የምሰራው፣ ግዴታ ስለሆነብኝ ነው። ሲቀጥል ደግሞ በቃ በሌላ ነገር ሊታመም ይችላል። በቃ ለፈለፋ በቃ እዛው ጸበሉ ይጠመቅ። እኔ ይሄን ነገር ብናገር ቤተሰቦቼን አጣለሁ። ይሄን ስራ ፈልጌው አይደለም፣ ግን ምንም ቢሆን ደግሞ ቤተሰቦቼን ያስተዳደርኩበት ነው። ስለዚህ በቃ እኔ መናገር አልፈልግም። ስሚኝ፣ አንዴ ተቀመጭ። አንዴ ቁጭ በይና አንዴ እናውራ። አሁን ቢሆን ገንዘብ ከሆነ ችግርሽ፣ እኔ ለገንዘብ ችግር የለብኝም። ቢቻል እኔ ከዚህ ስራ በወጣ በጣም ደስተኛ ነኝ። ግን ግዴታ ሆኖብኝ አስፈር ማለት አማራጭ ስለሌለኝ ነው እዚህ ይህንን ስራ የምሰራው እንጂ ወድጄ ፈልጌው አይደለም። በቃ እኔ ከዚህ በላይ ምንም ልል አልችልም። ምንም ነገር ልረዳ አልችልም። አንተ የምትለኝ ነገር ምንም ሊገባኝ ስላልቻለ በቃ እኔ ይህን ነገር መናገር አልፈልግም። ማለት ከዚህ በላይ ምንም ልተባበርሽና ለማመጥሽ አልችልም። እዛ ጋር ካሜራ አለ። የምን ካሜራ? ተቀመጭ። ተቀመጭ። የምን ካሜራ? ተቀመጭ። የምን ካሜራ ነው እንዴ? ያማል እንዴ? ከዚህ በላይ ምንም ለማመጥሽ አልችልም። ተቀመጭ። በጣም ታገስኩሽ እስካሁን። እንዴ? ተቀመጪ። እሺ
እኔን ተወኝ። ሌላ የምፈልገው ነገር ካለ ህይወታች አሉ ሌሎቹን መርጣ እንትን ማለት ትችላለህ። በቃ እኔን ተወኝ። እንዴ ለቤተሰቦቼ ልኖርላቸው። ሰሚ እስካሁን በጣም በትህትና በሰባዊ መብት እየጠየኩሽ ነበር አይደለ? ምንም ነገር ለመናገር ፈቃደኛ አይደለሽ። እሺ ካሜራውን አጥፋልኝ። ካሜራውን አጥፋልኝ። አላጠፋውም። ኧረ በእግዚአብሔር ተቀመጪ። እየሰማሽ ነው? ተቀመጪ። እሺ ልቀቀኝ፣ ልውጣበት። የትም ነው? በቃ እኔ ምንም ነገር ልነግርህ አልችልም። በቃ ቤተሰቦች የምረዳቸው ቤተሰቦች አሉኝ። ስለዚህ ተወኝ። ምረጁ ቤተሰብ ካለ በቃ ተወኝ። በቃ እያንዳንዱ የምታውቂው ነገር እውነቱ ምንም ነገር ልረዳ አልችልም። በቃ ምንም ነገር ለማውቀው ነገር የለም። እንዴ ድሮም እንደዚህ የሆነ ስመጣ አላማርከኝም ነበረ። እንዴ እስካሁን በትዕግስት ጠይቄሽ ነበረ። እዚህ ጋር የስንት ሰው ትዳርን ያበላሻችሁት? የስንት ሰው ዝም በይ፣ ዝም በይ፣ እነሱ መጠየቅ ትችላለህ። እኔ ምንም የማውቀው ነገር የለም። ዝም በይ፣ ተወኝ። በቃ ምንድነው እንዴ? ዝም በይ። በእናንተ ምክንያት የስንት ሰው ቤትን የተበጠበጠው ይሄን ታውቂያለሽ? እኔ የማውቀው ነገር የለም። በቃ ተወኝ። እኔ ብዙ ማስተዳደራችሁ ቤተሰብ እኔ መርማሪና ጋዜጠኛ ነኝ። ስሚኝ። ተቀመጪ። እያንዳንዱ ስትሰሩ የነበሩትን ስራ ወር ሙሉ እግር በእግር ስንከታተል ነበር። ሙሉ መረጃ እጃችን ላይ አለ ከነ ቪዲዮ ጭምር እና አሁን ከሚፈጠረው ነገር አይበልጥብሽም። ታዲያ እኔ ለምን ጠይቀኛል? ለምን ታችሁ ያሉትን አትጠይቅም? እኔ ለምን ለኮሉም እኔ ተለይቼ እንድታገው? አሁንም ቢሆን ስሚኝ፣ የከፋ ነገር ከሚደርስብሽ እያንዳንዱ የምታውቂውን ነገር አውጪ። በእናንተ ምክንያት የስንት ሰው ቤት እየወደመ ነው። ስንት ሰው በሽተኛ እየሆነ ነው። ስንት ሰው ስራ ፈቷል በእናንተ ምክንያት። ኑ ብለን ጎትተናቸው እጃቸውን ይዘን አንመጣ። እንደዛ ቢሆንማ መልካም ነበር እኮ። ግን ከበስተጀርባ የምትሰሩትን ስራ እንዳለ እናውቃለን። እግር በእግር ደርሰንበታል። እሺ እኔ አሁን ተወኝ፣ በቃ ተወኝ። የምፈልገው ነገር ካለ አሁንም እየሰማሽኝ ነው አይደለ? እሺ ካሜራውን እንዳለ እዚህ ያላችሁት እንዳለ ጠቅላላ ወስደን ነው የምናስገባችሁ። እምቢ ካልሽ በቃ ተቀመጭ። ከዚህ የባሰ ነገር አይደርስብሽም። የምታውቂው ነገር እንዳለ እውነቱን አውጪ። እየሰማሽኝ ነው አይደለ? እምቢ ካልሽ አንጠልጥዬ እወስድሻለሁ። አሁን እዚህ አለቆቼ እንደዚህ ይገሉኛል ምናምን የምትይው ነገር ተይ። ከነ አለቆችሽ ነው ሰብስቤ ማስረሽ። ቀና በይ። አንዴ ተረጋጊና ንገሪኝ። እኔ አሁንም ምን እያልኩሽ ያለሁት የምታውቂውን እውነት ንገሪኝ ነው እንጂ ወስድሻለሁ አስርሻለሁ አይደለም። እምቢ ካልሽ ግን እንዳለ ታች ያላችሁትን ሰብስበን ነው የምንወስዳችሁ። ከበስተጀርባ የምትሰሩትን ስራ እያንዳንዱን እግር በእግር ደርሰንበታል። እያንዳንዱን ከሙላ ጎደል እንዳለ ደርሰንበታል። ሙሉ መረጃ እጃችን ላይ አለ። እናንተን ለማሰር ለማፈስ የሚበቃ ግን አሁንም ከበስተጀርባችሁ ላይ ትልቅ ሰው አለ። እሱ ነው የምንፈልገው እኛ። ቀና በይ፣ ቀና በይ፣ ቀና በይ። እሺ ካሜራውን አጥፋልኝ። ካሜራው አይጠፋም። ይሄን ነገር ከተናገርኩ ህይወቴ ነው የሚያልፈው። አሁን ከሚደርስብሽ ነገር አይበልጥም። ይሄን ነገር ደግሞ ማትናገሪ ከሆነ እኔ ወስጄ አስርሻለሁ አንቺ። እሺ ይሄን ነገር ተናገርኩ አይደለ? እንዴ ነገ የሆነ ነገር ቢፈጠርስ? ምንም አይፈጠር። ለሚፈጠረው ነገር ሙሉ ሪስክ እንወስዳለን እኛ። እምቢ ካልሽ አሁን ከሚፈጠርብሽ ነገር አይበልጥም። እየሰማችሽ ነው አይደለ? አዎ። እኔ እነግራለሁ ግን እሺ ቃል ግቡልኝ። ምንም እንደማይፈጠር ቃል ግቡልኝ። ምንም አይፈጠርም። እኔ የተወሰነ ጥያቄ ብቻ ነው የምጠይቅሽ። ሌላ ምንም ካንቺ የምፈልገው ነገር የለም። ለምጠይቅሽ ጥያቄ ግን እያንዳንዱን እውነት ነው ካንቺ የምፈልገው። እምቢ ካልሽ ይዤሽ ነው የምሄደው በዚሁ። አንቺንም ሳይሆን ግብረ አበሮችሽን እንዳለ ነው ይዘናቸው የምንሄደው። እየሰማሽኝ ነው አይደለ? አዎ እየሰማሁ ነው። እኔ የምፈልገው አሁን ራሱ ከናንተ ከበስተጀርባችሁ በጣም ትልቅ ሰው እንዳለ ደርሰንበታል። እኔ ከዚህ በላይ አይደለም ማታስከትቂ። እየሰማሽ ነው? ሰው ይጤነኛ አይደለም እንዴ? አርፈሽ ተቀመጪ። እንደዚህ ይመጣል? ዝም በይ እንዴ! ቆይ እህት ወንድም የለም? ከዚህ በላይ ኃይል እንድትጠቀም አታርጊ። እየሰማሽ ነው አይደለ? አሁንም ቢሆን የምታውቂውን ነገር ንገሪኝ እያልኩሽ ነው በትዕግስት። ይኸውልህ አንተ ልጅ አርፈህ ብትቀመጥ ይሻላል። ለአንተ ራሱ ይሄ ነገር ለአንተ ህይወት ሀስቢ ነው። ስለሱ አልጠየቅኩሽም። ይገሉሃል። ስለሱ አልጠየቅኩሽም።
እምጠየቅሽን ብቻ መልሽልኝ። እሺ ምን ዋስተናለኝ? ይሄን ነገር ብናገር ለኔ ምን ዋስተናለኝ እንዴ? እየነገርኩህ ነው ይገርብኛል። እየሰማሽኝ ነው አይደለ? ስሚ እኛ ያንቺን ህይወት አደጋ ላይ ጥለን አይደለም የሌላ ህይወት ምን እናስተካክል። በዛ ላይ እየተማታክ ምናምን እንዴት ነው መነግረህ? በቃ ከዚህ በላይ እንዳልመዛሽ ያለውን ነገር ንገሪኝ። እዚህ ጋር ያንቺን ህይወት አበላሽተን አይደለም ሌላ ጋር የምንሄደው። ምንም የሚፈጠርብሽ ነገር የለም። ለሱ ሪስክ እንወስዳለን። የምታውቂውን ነገር እንዳለ አውጪ። ቀናቤ ምንድን ነው ከበስተጀርባ የሚፈጠረው ነገር? በቃ አስሪ አትበይ። ቢቀርብስ? እኔ እየለመንኩ ነው። ይቅርብህ፣ ይገድልሃል። እባክሽ ይሄ ነገር ለኔም ላንተም ስለሱ አይመለከትሽም። መጠይቅሽን ነገር ብቻ መልሽልኝ። እሺ ምን ብዬ ነው መልስልህ? በቃ አውቀው አይደል የመጣው? በቃ እኔ መጠይቅሽ አንድ ጥያቄ ነው። አንቺ ምን? እሺ አንተ ይሄ ጓደኛዬ ምናምን የምትለውን ሰው ያላውቀው ማቆ ነገር የለም። ዝም በይ። ስለሱ አይደለም መጠይቅሽ። ያንተ ጓደኛ ታመመ አልታመመ ለኔ አንድ ጥያቄ ነው የምጠይቅሽ። ለሱም ግልጽ መረጃ ነው የምፈልገው። እዚህ እናንተ ጋር የትኛውም አይነት ከስተመር መጥቶ ከተጠቀመ በኋላ የሱን የዘር ፈሳሽ ወዴት ነው ወይስ ለማን ነው የምትሰጡት? ይሄን ብቻ መልሽልኝ። እንዲያት በይ። የሱ የዘር ፈሳሽ ለኛ ምን ያደርግልናል? እየሰማሽኝ ነው አይደለ? ከዚህ በላይ ኃይል ተጠቀምብሻለሁ። ያማን እንዴ? ትዕግስቴን ነው እያስጨረሽኛለሽ። በቃ ይመጣሉ፣ ማሳጅ ይፈልጋሉ፣ ማሳጅ እናደርጋቸው። ሌላ ነገር የሚፈልጉ ከሆነ አልተግባባንም መሰለኝ አይደለም? እኔ የምጠይቅሽ እንዳለ መረጃ ካልሰጠሽኝ እኔ አንቺን አንጠልጥዬ ነው የምወስድሽ። አሁን ነው ይሄን አገልግሎት ፈልገው ፈቅደውት ነው የሚመጡት። ከዛ ማሳጅ እናደርጋቸዋለን። እሱ ሙሉ መረጃ አለኝ። እኔ የምፈልገው የዘር ፈሳሹን ወዴት ነው የምትወስዱት? ይሄን ብቻ መልሽልኝ። እኔ ዘር ፈሳሽ ምን ተለው እንዴ? አላቀልም አንዴ ካሜራ አንቺ አሰብኝ እንዴ? እሺ ቆይ ልቀቅኝ እኮ መልሽ። የምጠይቅሽን ነገር መልሽልኝ። በጣም እንዳንቺ የታገስኩ ሰው የለም። እሺ እንዴ በቃ ምን የምትለኝ እንዴ? እሺ ካሜራውን አስጠፋልኝ። ካሜራው አይጠፋም። እየሰማሽኝ ነው አይደል? ካሜራው አይጠፋም። ካሜራው አይጠፋም። አልመታሽም። ንገሪኝ። ከዚህ በላይ ቀጠቅጥሻለሁ እውነቱን ካልነገርሽኝ ነው። እሺ ካሜራውን አስጠፋልኝ። ካሜራው አይጠፋም። እኔ ሪስኩን ወስጄ ነው የምጠይቅሽ። አንቺ ምንም የሚፈጠርብሽ ነገር የለም። አሁን ከሚፈጠርብሽ ነገር በላይ እንደውም አይበልጥም። እኔ እዚህ ጋር እንኳን የምጠይቅሽ ነገር ካልነገርሽኝ ወስጄ ነው ማስረሻ። አንቺ የህግ አካል ናችሁ እናንተ? የህግ አካል መርማሪና ጋዜጠኛ ነኝ። እሱስ ማለት አንብቢ። እሺ ይህንን ብቻ ነው እንድመልሽልኝ የምፈልገው። የዘር ፈሳሻችሁን ይህን የምትወስዱት። ስለዚህ ደግሞ ሙሉ መረጃ እንዳላችሁ እዚህ የምትሰሩት እናውቃለን። አሁን የተግባባን ይመስለኛል። ይሄ ነገር ለእኔ በጣም ከባድ ነው። ሳስበው ራሱ በጣም ጭንቅላቴን ያዘው። ትክክለኛ ሀሳብ ነው የመጣችሁት። እኔ ይህንን ስራ ፈልጌ ወድጄ አይደለም እየሰራሁ ያለሁት። መጀመሪያ በቃ ኖርማል ስራ ማሳጅ ቤት ተብዬ ነበረ ይህን ስራ ሰራ ነበረ። ግን ከማሳጅ ቤት በተዘዋዋሪ በጣም የወስብ ንግድ አለ ማለት ታች የሆነ ልጅ አለ። እነዚህን ሴቶች በእድሜ ነው የሚመጡት። ልጃገረድ የሚፈልጉ ከሆነ ብቻ በእድሜ ክልል ነው የሚያመጣቸው። አንዳንድ ጊዜም እኛም እንትን እንላለን ወሲብ እናደርጋለን። እና በጣም ይሄ ነገር ደግሞ ዛሬ አንተ መጣህ ሱስ ነው የሚሆንብህ። ይሄ ነገር ደግሞ ችግር ተረጋግተሽ ነው ይሄ አንድ ሰው ከመጣ ደግሞ እዛ ሰውዬ ላይ ሁልጊዜ እንዲመጣ ያስመጡበታል ማለት ነው። እኔ የምፈልገው ነገር ይሄንን ነው።
ይኸውልሽ እኔ አንቺ ጋር ስመጣ ብዙ መረጃዎችን ሰብስቤ ነው እኔ የመጣሁት ዛሬ አንቺ ጋር እርግጠኛ ለመሆን ነው እንጂ አሁን ትንሽ ስለምታወሪልኝ ነገር በደንብ እርግጠኛ ነኝ፣ ማስረጃዎችም አሉኝ። እየሰማሽኝ ነው አይደለም? እኔ አሁንም የምልሽ የኔ ዋና ጥያቄ ከዚህ በስተጀርባ ያለው ትልቁ ሰው ማን ነው እና የዘር ፈሳሻቸውን ሰብስባችሁ ማን ጋር ነው የምትወስዱት? ማን ጋር ነው የምትሰጡት? ይሄንን ብቻ ነው እንድምልሽልኝ የምፈልገው። እኔ አንቺ ለሚፈጠረው ሙሉ ነገር እኔ ሪስክ ወስዳለሁ። የህግ አካላት ነን፣ ማንም ምንም አያደርግሽ። ልክ ነሽ። ይህንን ነገር ለመመርመር ሞክረው ብዙ ልጆች ደብዛቸው እንደጠፋም መረጃዎች አሉ። እኛ ግን ይህንን ነገር ወር ሙሉ እግር በእግር ስንከታተል ነበር ነው። እየሰማሽኝ ነው አይደለም? እና እኔ ከበስተጀርባ ያለውን ሰው ነው የምፈልገው እዚህ ጋር። ይህንን ነገር እንድነግሪኝ ነው የምፈልገው። የት ነው የምትወስዱት የዘር ፈሳሻችሁን ሰብስባችሁ? ምን አለ መሰለክ ያው ሴቶች ምናምን ይመጣሉ ምናምን ብያለሁ እና የሆነ የምናስቀምጥበት ቦታ አለ። እሱ ጽዳት የሚሰሩ አሉ፣ ሰብስበው በጀርባ ነው የሚጥሉት። ያንን ግን በጀርባ የሚጣለውን የቆሻሻ የዘር ፈሳሹ የሆነ እየመጣ የሚወስድ ልጅ አለ። ማን ነው እየመጣ የሚወስደው? ምን አይነት ልጅ ነው እየመጣ የሚወስደው? ፊቱን ራሱ ነው ብቻ አጭር ነው። ፊቱን በደንብ አናውቀውም። ስንት ሰዓት ነው እየመጣ የሚወስደው? ሌሊት 10-11 ሰዓት እንደዛ መጥቶ ይወስዳል ሁሉ ጊዜ። ሌሊት 11 ሰዓት። ምን አይነት ልጅ? አጭር ነው ሁሉ ጊዜ ተሸፋፍኖ ነው የሚመጣው ነው። ፊቱን መልኩን አናውቀውም። እሱን ትታ ማለት ነው። ሰው ራሱ እንደዚህ እንድናወራ አይፈልጉም። ስናንሾካሾክ ይመቱናል፣ ይደበድቡናል፣ ይደፍሩናል። በጣም ብዙ ውጪ ራሱ እንድንወጣ አያደርጉም። እኔ ቤተሰቦቼ ናፍቆኛል፣ እነሱ ማግኘት እፈልጋለሁ። ስልክ ራሱ እንዳወራ አይፈቅዱም። ስልኬን ቀምተውኛል። ምንም እኛ እዚህ ተመችቶን እንደልቶን አይደለም እዚህ ያለ ነው። ግን እናንተ አሁን ዝም ብላችሁ ስታዩን ተመችቶን ስራውን ፈልገ ነው ምናምን ነው የሚመስላችሁ። ይህን ስራ ስንሰራ ግን ተገደን ነው። ችግር የለም። እኔ ቤተሰቦቼ ናፍቆኛል። እኔ እንደውም ከዚህ ስራ በጣም መራቅ እፈልጋለሁ። እንገላችኋለን፣ ይህን ነገር ብትናገሩ እንገላችኋለን፣ እናንተም ብቻ አይደለም ቤተሰቦቻችሁን ነው እናጠፋው ብለው ሁሉ ጊዜ ያስፈራሩናል። የሚያሰራንን ሰውዬ ራሱ በቅጡ ራሱ አናውቀውም። እንደዚህ አወሩ ሲባል ራሱ በቃ የምናርፍበት ራሱ ክፍል ምን ብዬ ልንገለጽልህ? ብቻ ተመችቶን አይደለም እዚህ እየኖርን ያለ ነው፣ ተገደን ነው ማለት። አሁን አንቺ የምጠይቅሽ ነገር እኔ የሆነ አጭር ልጅ አለ ነው ያልሽ መቶ የሚወስደው ሌሊት 10 ሰዓት 11 ሰዓት። እሱን ልጅ ብቻ ነው የምታውቂው? እሱ ነው እየመጣ ተደጋጋሚ ጊዜ የሚወስደው? ሁሌ እሱ ነው እንትን ተደጋጋሚ መጣ። ወዴት ነው የሚወስደው? እሱስ ወዴት ነው የሚያደርሰው? ጠንቋይ ቤት ወሰደ። ከዛ ያ የተወሰደው ነገር አሁን ዛሬ መጣ። ሁሉ ጊዜ በየቀኑ እንድትመጣ ያ ነገር ሱስ እንዲሆንብህ ምናምን ነው የሚያደርገው። ሲቀጥል ደግሞ ኮድ አለን። እነዚህ ባለስልጣናት የውጭ ዜጋ ምናምን ሲመጣ የነሱ ለብቻ ነው ክፍልም፣ ባለስልጣናት የሚገቡበት ክፍል ሌላ ነው፣ ኖርማል ሰው የሚጠቀምበት ክፍል ሌላ ነው። ለነሱ ተብሎ የተዘጋጀ ኮድ አለን ማለት ነው። እና እንደዛ ደግሞ የሚዘጋጀው ለመሰለክ እድላቸውን ለማስወሰድ በቃ የጋራ ጥቅም እንዲኖረው ማለት ነው። ማለት የእነሱን እድል እኛ እንድንወስደው ማለት ነው። እኔ አሁን ይህንን ሁላ የምነግርህ ይህን ስራ አልፈልገውም። ከዚህ ነገር ውስጥ መውጣት ስለምፈልግ ይህን ሁላ የምነግርህ። ሲቀጥል ይህ ብዙ መረጃ የለኝም። ይህን ሲያወሩ የሰማነው ነገር ነው እንጂ ጥልቅ መረጃ ምናምን የለን። ማለት እንድናቆም እድሉን አይሰጡንም። ስናወራ ራሱ እንደዚህ ተቀራርበን ስናወራ ምንድነው የምታወሩት ምናምን ብለው ለ3 ለ4 ነው ግንኙነት የሚያደርጉ ሁላ መስሉ በጣም ነው የሚመቱን። እና አልፎ ታልፎ ምን ብዬ ልንገርህ፣ ቤት ለቤትም አገልግሎት እንሰጣለን፣ ይወስዱናል።
ወስደውንም ደግሞ ለአንድ ሰው ብቻ አይደለም ግንኙነት የሚያደርጉን ለ3 ለ4 ነው የሚጫወቱት። ይሄን ስራ ይወለን ይሄን ሁላ ምነግርህ ማለት ነው ከዚህ የህግ አጋር ስለሆንክ ከዚህ ህይወት እንድታወጣኝ ስለምፈልግ ነው። እና እባክህን በቃ እባክህን ችግር የለም ተነስ በቃ እርዳኝ። ችግር የለም። አሁን ምንም የሚያስጨንቅ ነገር የለም። እኔ አንቺ ጋር የመጣሁት ቀደም እንዳልኩሽ ብዙ መረጃዎችን ሰብስበን ነው እና አሁን እኛ ትንሽ የቀረን ነገር ከበስተጀርባ ያለው ሰው ነው እንዳልሽኝ ቅድም ትንሽ የሆነ አጭር ልጅ መጥቶ ሰብስቦ ይወስዳል ያልሽኝ እሱ ብቻ ነው የቀረን። እሱን ተከታትሎ እግር በእግር መያዝ ብቻ ነው የቀረን። ህይወቴ ባንተ እጅ ላይ ናት። ከዚህ ህይወት እንድታወጣኝ እፈልጋለሁ። እባክህ በቃ እባክህ። ችግር የለም ማለት በቃ ሁሉንም ነገር አሁን እኛ እዚህ ጋር እንዳልሽ እንደ ቅድሞቹ ደባብሰን ለመሄድ አይደለም ያሉን ነገር እናስተካክላለን። ለዚህም ደግሞ ቃል እገባልሻለሁ ወደ ቤተሰቦችሽ መረጃ ላሰጥ እችላለሁ። ግን አሁን እንደነገርኩ ይሄ የዘር ፍሳሹን የሚወስደው ልጅ ተደብቃችሁ ልትይዙ ትችላላችሁ። እሱ ከዚህ ወስዶ ቀጥታ ወደ ጠንቋዩ ጋር ነው ማለት ነው። ሜቢ የጠንቋዩ ተላላኪ ነው ማለት ነው እሱ። አዎ እና አንድ ሰዓት አይደለም የሚመጣው ስልክ ሁሉ ጊዜ እኩል ሰዓት አይደለም የሚመጣው ኢላይ 9 ሰዓትም ሊመጣ ይችላል። ብቻ ከ8 እስከ 11 ሰዓት ባሉት ነው ይሄ የሚመጣው ሰው በማይኖርበት ማለት ነው። እሱ ሊረዳችሁ ይችላል። እሱን ብትይዙት ሊረዳችሁ ይችላል። እኔ ግን በቃ ማቆ ይሄን ነገር ብቻ ነው እና እባክህ ችግር የለም። ምንም የሚያስጨንቅሽ ነገር የለም። ለዚህ ደግሞ ቃል እገባልሻለሁ ከዚህ ስራ እንደምትወጪ ተስፋ አደርጋለሁ። አሁን በተናገርሽው ነገር ምንም ሊቆጭሽ አይገባም። እዚህ ጋር ያንቺንና የእህቶችሽን ህይወት ብቻ ነው የታደግሽው። ለዚህ ደግሞ ቃል እገባልሻለሁ ምንም የሚያስጨንቅሽ ነገር የለም። አሁንም ያልሽኝ ልጅ የተወሰነ መረጃ አለን። እኔ ካንቺ በቃ እዚህ መጥቼ እርግጠኛ አሉን ብዬ ነው እንጂ የተወሰነ መረጃ ይዘናልኛ እና ተመልካቾቻችን እንግዲህ እንደምታዩት የስንቱ ሴት ህይወት እንደሚበላሽ ማለት አልፎ ተርፎም እንግዲህ ማህበረሰቡ የሚያስበው የሆነ ፈልገው ገብተው የሚሰሩት ነው። ግን እዚህ የሚሰማው የሚታየው ነገር ሌላ ነው። አንዴ ከገቡበት መውጣት አይችሉም። እና እንግዲህ እንዳለችው እኛም የተወሰነ መረጃ ይዘናል። የዘር ፈሳሻቸውን ይዞ የሚያደርሰው ወደ ጠንቋዩ ጋር የሚያደርሰው ልጅ ተከታትለን ምን እንደሚል እንደምናወጣጠውና ምን እንደሚለን ለእናንተ የምናደርስ ይሆናል። ተከታተሉን። ተመልካቾቻችን እንግዲህ አሁን ቦታው ላይ ደርሰናል። የጠንቋዩን ተከታታይ ደርሰንበት ቤቱ እዛ ጋር ነው መሰለኝ። መኪና እንደማቆም ነገር እያለ ነው። ከመኪናው ሲወርድ ጠብቀን እንግዲህ እስኪ ምን ይዘው ይሆናል። ልክ እንደቆመ ወርደን ነው የሚለው። ምንድነው? ማነው? ምንድነው?